ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም እግዚአብሔር በያላችሁበት ብዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? እህቶቼ ወንድሞቼ፣ እንዴት ነው? ስራ፣ ጤና፣ ኑሮ፣ ሁሉም ነገር ሰላም ነው? እኔ ጋር ሁሉም ነገር ሰላም ነው። ትላንትና እንግዲህ ተነጋግረን ነበር። ዛሬ ደግሞ እስኪ ስለ ቡዳ እንነጋገር። ቡዳ ማለት ምንድን ነው? ቡዳ ማለት እኛ ቡዳ ስንለው ሰውን አይደለም የሚበላ። ቡዳ ማለት በሰዎች አይን ላይ ተቀምጦ መንፈስ ነው። ቡዳ ማለት የሰው ልጅ ቡዳ ነው፣ የሰው ስጋ ይበላል ሳይሆን መንፈስ ነው። ያ መንፈስ ማለት ደግሞ ምንድነው መሰላችሁ? መንፈስ ከሰዎች አይን ይነሳና ይመጣና እኛ ላይ ሲገባ ቡዳ ሆኖ ይገባል። ያ ደግሞ ቡዳ ሲሆን አስመሳይ ነው። ቡዳ ለምሳሌ በፍቅር አስመስሎ ሊገባ ይችላል። በሆነ ነገር አስመስሎ ሊገባ ይችላል። ቡዳ ማለት ያው መጥቶ እኛ ጋር ሲገባ እኛ ነገራችንን ያበላሽብናል። በፊታችን ላይ ከሆነ ማዲያት ፊታችንን፣ ሰውነታችንን፣ ቅርጻችንን ማበላሸት ይሆናል ማለት ነው። ቡዳ ማለት እየቀደመ ህይወታችንን ያመሰቃቅልብናል። ያን ደግሞ የሚስበው ምንድነው መሰላችሁ? በውስጣችን ያለው የቤተሰቦቻችን ዛር ማለት ነው። የዛር መንፈስ፣ የአይነ ጥላ መንፈስ ያንን ይስባል። ቡዳ ማለት ከሰዎች አይን ላይ ለምሳሌ ተነስቶ መጥቶ እኛ ጋር ሲገባ እኛን ያው ብዙ ነገራችን ለምሳሌ ፊቴ በማዲያት ተበላሸ፣ ፊቴ ጠቆረ፣ እንደዚህ ሆነ እንላለን። ያ ማለት ቡዳ ማለት ነው። ቡዳ ማለት አስመሳይ ነው። ሁለተኛ ነገር ደግሞ የራሳችን ራሱ ያሰብነውን ነገር ያበላሽብናል። እየቀደመ ነገራችንን እንትን ይልብናል። የሆነ በቃ እንዳይሳካልን ያደርጋል። ያ ማለት ደግሞ በውስጣችን ያለው በቡዳ ከተበላ ለምሳሌ አሁን አንድ ወንድ ልጅ ከተመኘኝ ከሱ አይን ላይ የመጣው የቡዳ መንፈስ እኔ ጋር ከገባ ያ የቡዳ መንፈስ ምን ይሆናል መሰላችሁ? ዝሙት ሆኖ እኔ ጋር ይቀመጣል። ዝሙት ሆኖ ያንን ሰውዬ ሁሌ እንዳስበው እንዳሰላስለው፣ በቃ ወደድኩት፣ አፈቀርኩት፣ በጸሎት ያልሆነ ነገር ትዳር ቡዳ በቃ ወደድኩት፣ የአይን ፍቅር አይኑ ካገባልኝ እንደዚህ እንላለን። ያ ማለት ቡዳ ነው። ያ ማለት ደግሞ ከዛ ሁሉ ጊዜ ያንን ሰውዬ ልናየው እንፈልጋለን፣ እንናፍቀዋለን። አጠገቡ ስንደርስ ደግሞ እንባላለን። ያ ማለት የቡዳ መንፈስ ነው። ቡዳ ማለት በቃ ስንሄድ ለምሳሌ ባለባበሳችን፣ በቅርጻችን፣ በሆነ ነገራችን ሰዎች ወይኔ እንዴት ያምራል ቅርጿ፣ ይሄ ነገር እንደዚህ ሆኖ ያምራል፣ ሰውነቷ፣ ጸጉሯ ያምራል ሲሉ ከዛ ከነሱ አይን ላይ ተወርውሮ መጥቶ እኛ ጋር ይገባል። ያ ደግሞ ቡዳ ይሆንብንና የምናደርገውን ነገር ሁሉ በየጊዜው ያበላሽብናል ማለት ነው። ከዛ ያው ያ እኛ በውስጣችን ያለው የተበላንበትን ቡዳ ደግሞ እኛ ራሳችን መልሰን መስታወት ላይ ስንቆም ራሳችንን እንበላለን። የዝሙት ስሜት ይሰማናል። ያንን ሰው ሁሌም አግኝተነው እንዴት አብረነው እንደምንዳራ ያንን ነገር እናስባለን። ያ ማለት የዝሙት መንፈስ ሆኖ የሚመጣው ዝሙት ሁሌ በቃ ያን ሰው እንድንመኘው፣ እንድናስበው፣ እንድንጨነቅለት ያደርገናል። ፍቅር የያዘን ይመስለናል፣ ግን ፍቅር አይደለም፣ ቡዳ ነው። ቡዳ ማለት እየቀደመ ህይወታችንን ምስቅልቅል ያደርግብናል ማለት ነውና ይመስለናል እኛ ያፈቀርን፣ ግን ደግሞ በጸሎት ያንን ነገር በስግደት ያንን ነገር ጠይቀነው ከሆነ ፍቅር እኮ ሊይዘን ይችላል። ግን ደግሞ ፍቅር ሁለት አይነት ነው። ፍቅር ከአይን ተወርውሮ የሚመጣ ያንን እንድንመኘው ሁል ጊዜ በቃ ከሱ ጋር እንዴት እንደምንተኛ፣ እንዴት እንደምንሆን፣ አብረነው እንዴት እንደምንዳራ ያን ነገር በህልናችን ላይ የሚያመጣብን ከሆነ ያ የቡዳ መንፈስ ነውና እህቶቼ እንድትነቁበት እፈልጋለሁ። ቡዳ ማለት ከባድ ነገር ነው። ቡዳ ማለት የሰው ልጅ ሰውን ይበላል ሳይሆን መንፈስ ነው። ከዛ ሰው ተነስቶ መንፈስ እኛ ጋር ሲቀመጥ እኛ ጋር ቡዳ ሆኖ ሲገባ ህይወታችንን ያመሰቃቅልብናል። እኛ ጋር ደግሞ ስንወልድ ደግሞ ከልጃችን ጋር አብሮ ይወለዳል። እንጋባለን፣ ቤት ውስጥ ደግሞ እንባላለን። ያ ደግሞ የቡዳ መንፈስ ነው። ለዚህ ሁላችንም ልንነቃበት ይገባል፣ ልንተጋ ይገባል። በጸሎት በስግደት በጾም በጸሎት ተግተን ይሄ ነገር እንኳን በሰዎች ላይ ካለ ያንን ሰው ልናግዘው ልንረዳ ይገባል። ለምን በጸሎት በስግደት የማይቀረፍ ነገር የለም እላችኋለሁ። ከወደዳችሁ ሼር፣ ላይክ፣ ሰብስክራይብ አድርጉት። እኔ ያቅሜን ነው ያብራራሁት። እናንተ ደግሞ በኮሜንት ስር ይሄ እኮ እንደዚህ ነው ብላችሁ ካብራራችሁልኝ እቀበላለሁ። ሰላም አሉልኝ።